እኔ የካፕል ኮንቴንት ስሰራ ነው የምታቆኝና ከኔ ህይወት አንፃር ምን እንደገጠመኝ እነግራችኋለሁ። ይሄን ቪዲዮ ይዩትና ቲክቶክ ላይ ዲስፕሌይ የሚደረገው ሁሌ ደስተኛ፣ ሁሌ ዘናጭ ሴት፣ ሁሌ ባሏ ስጦታ የሚሰጣት ሴት፣ የማይጣሉ ሰዎች፣ ሁሌ ማለት ሌላ እምሽ ባትጋቢም እንኳን የምድር ህይወት ሁሌ እንደዚህ የለም። አብሳለ ዳውንሳለ ትጣያለሽ። እንደውም መጣላቱም አስፈላጊ ነው። ማሳየት ያለብሽ ስትጣይ እንዴት ነው ያንን ሶልቭ መታረቅ። የሆነ ጊዜ ላይ የዛሬ አመት አካባቢ ነውና ልክ እንደዚህ አይነት ሀሳቦች ሶሻል ሚዲያ ላይ በጣም ይዘዋወሩ ነበርና ለምንድነው በፍቅራችሁን ብቻ የምታሳዩን? ጻባችሁን ደግሞ እንዴት እንደምትፈቱት ለምን አታሳዩንም? ሁሉ ጊዜ ምናምን እየተባለ ካፕሎች ላይ ኮምፕሌን ይደረግ ነበርና አንድ ሀሳብ መጣልኝ። በዛን ሰሞን ላይ ከባሌ ጋር ያጋጨን ጉዳይ ነበርና ያ ጉዳይ በጣም ቀላል ነገር ሰዎች ቢሰሙትም ደግሞ የዛን ያህል ምንም ከባድ ያልሆነ ነገር ሲምፕል ነገር እኛንም ያጋጨን ነገር ደግሞ በጣም ቀላል ነገር ሆኖ በተመሳሳይ ነገር ላይ በተመሳሳይ ሀሳብ ለተመሳሳይ ጥቅም ተጋጭተን ግን ቁጭ ብለን ስናወራው በጣም ቀላል ነገር ሆኖ እንዴት እንደፈታ ነው የሚያሳይ ቪዲዮ ሰርቼ ፖስት አረኩኝ ማለት ነው። በሌላ አካውንቴ ነው ሜንሽን አረግላችኋለሁኝና ከዛ በኋላ ግን በጣም ብዙ ሰው 1.5 ሚሊዮን የሚሆን ሰው አይቶታል። በጣም ብዙ ኮመንቱ ግን ጥሩ ኮመንት አልነበረም። ድሮም እኮ እዚህ ላይ የምትታዩ ካፕሎች ፌክ ናችሁ፣ ባልሽ የሚሆንሽ ሰው አይደለም፣ አይምሰልሽ፣ አንቺ በመልካም አየሹ እንጂ እሱ እንደዚህ ክፉ ሰው ነው ማለት ነው። አንዳንድ ሰው ደግሞ ምንም ቢሆን እንዴት የባልሽን ገበና እዚህ ላይ መተሽ ታወሪያለሽ፣ እዛው በጓዳ አጨርሱትም ወይ ምናምን የሚሉ ብቻ ብዙ በቃ ልክ ያልሆኑ ከኔ ሀሳብ ጋር ፈጽሙ ሊሄዱ የማይችሉ መጥፎ ኮመንቶች ነበር የተጻፉትና በመስራቴ ራሱ ያንን ቪዲዮ እንድንጸጸት ነበር ያደረጉኝ ማለት ነውና ምን ልላችሁ ነው፣ ብዙ ጊዜ እዚህ ሶሻል ሚዲያ ላይ ለኛ ማህበረሰብ እንደዚህ አይነት ሀሳቦች አይሆኑም። እንደዚህ በቃ ይሄ ጻባችንን እንደዚህ ፈታ ነው እንደዚህ ሆነ ምናምን ብላችሁ ስትመጡ ሲጀመር የፍቅራችሁ ጊዜ ነው የሚያነሱባችሁ። ልክ የፍቅር ቪዲዮ የሰራችሁ ጊዜ ረስተሽ ነው እንዴ ትላንት እኮ በእንደዚህ ተጋጭታችሁ ነበር እያሉ ነው የሚወቅሳችሁ። በመሰረቱ ካሜራ ቁጭ አድርጎ ጸም መፍጠር አይቻልም። ሰው ንዴት ላይ ሆኖ ቆይ ነገር የሚያስተምር ነገር ስለሆነ እንዴት ደግሞ እንደምንፈታው ብላችሁ ካሜራ ቁጭ አድርጋችሁ ያንን ነገር ማድረግ አትችሉም። እውነት ለመናገር የእናንተ ሀሳብ ይገባኛል። ብዙ ጊዜ ለምንድን ነው ጻባቸውን እንዴት እንደሚፈቱ የማያሳዩን? ብዙ ሰው ላይ ተጽዕኖ ፈጥሯል ምናምን ብላችሁ የምትነሱበት ሀሳብ አንደርስታንድ አደርጋለሁ። ባይዘዊ እኔ ራሱ የካፕል ኮንቴንት እየሰራው ተጽዕኖ ፈጥሮብኝ ያውቃል። ቤት ውስጥ ከባሌ ጋር ጸብ በሆንኩበት ሰዓት ሳይ የሆነ በቃ ደስ የማይል ባድ የሆነ ስሜት ተሰምቶኝም ያውቃል። ግን እኔ